ሜሮን ምን አይነት አስመሳይ ሰው ነሽ? ምን አይነት ጉድ ነሽ? እንደው እንደዚህ አይነት ነገር ካንቺ መቼም ጠብቀን አናቅም። እያደረግሽ ያለሽው ነገር ሁላችንንም ያስከፋና ያሳዘነ ነው። እንደዚህ አይነት ሴራ ውስጥ ትገኛለሽ ብሎ ማን አሰበ? ውድ ቤተሰቦቼ ከእንደዚህ አይነት ሰው ፈጣሪ ጠብቃችሁ፣ ወዳጅ መስሎ ጠላት፣ እንዲሁም ደግሞ ሴረኛ ሰው ከእንደዚህ በሙሉ ፈጣሪ ጠብቃችሁ። ሜሮን እጅግ በጣም አስመሳይና እንዲሁም ደግሞ ውስጥ ለውስጥ ነገሮችን የምታካሄድ እጅግ በጣም ከባድና አደገኛ ሰው መሆኗን እንግዲህ በትናንትናው ዕለት አይተናል። ስታደርግ የነበራቸው ነገሮች ሁሉንም ለማጣላት አብርሃምን ከሩታ እንዲሁም ደግሞ ዳኒን ኤፍሬምን ጨምሮ እያደረገች የነበረችውን ነገር በሙሉ ሁላችንም አይተናል። ያሳፍራል። ትናንት ያደረገችውና የተሰማው ነገር ደግሞ ሁላችንንም ያስደነገጠ ነገር ነው። ሜሮን ሁሌም ስራዋ ተንኮል ነው። ሁሌም ስራዋ ማስመሰል ነው። ያሳፍራል። ይሄ በጣም ሰላም፣ እንዴት ናችሁ? በያላችሁበት ፈጣሪ ሰላሙን ጤናውን ይስጣችሁ። ለዚህ ቤተሰብ ደግሞ አዲስ ከሆናችሁ እባካችሁን ሰብስክራይብ በማድረግ ቤተሰብ እንድትሆኑ ከወዲሁ እንጠይቃችኋለን። እንግዲህ ዛሬ ይዘንላችሁ የመጣነው መረጃ እጅግ በጣም አስደንጋጭና እንዲሁም ደግሞ ሜሮንን ከዚህ በፊት ጓደኛዋ አብራ አደግ የነበረች ጓደኛዋ የላከችልንን መልእክት አጋርተናችሁ ነበረ። በትናንትናው ዕለት ደግሞ እጅግ በጣም የሚያስደነግጥ እንዲሁም ደግሞ ሜሮን ምን አይነት ሴረኛ ሰው ነች፣ ምን አይነት ተንኮለኛ ሰው ነች እንድንልና ነገሩ ወደ ሕግ እንደሄደ በትናንትናው ዕለት የደረሰን አንድ መረጃ ወደ እናንተ ልናደርሳችሁ ተገኝተናል ማለት ነው። ከሄርሜላ መጥፋት ጋር ተያይዞ እጅግ በጣም ብዙ ውስብስብ ነገሮች፣ እጅግ በጣም ብዙ ሰዎች ጭንቀት ላይ፣ ሀሳብ ላይ፣ ቤተሰቧን እንዲሁም ደግሞ ጓደኞቿን እንዲሁም ከልቡ የሚያፈቅራት የሚወዳት አብርሃምን ጨምሮ ከፍተኛ የሆነ መረበሽና ከፍተኛ የሆነ ጭንቀት ላይ እንዳሉ ሁላችንም እናውቃለን። ነገር ግን ይሄ ነገር በማን ሆነ? የሄርሜላ መጥፋት በማን ተደረገ? ለምንስ ሄርሜላን እንደዚህ መደበቅና ማገት አስፈለገ የሚለው ነገር ሁላችንም ስንጠይቀው የነበረ ጉዳይ ነው። ነገር ግን አንድ ክፍተትን ተጠቅማ ብዙ ሰዎችን የጎዳች፣ በሴራዋ የጣለች እንዲሁም ደግሞ ማንም ያልጠበቃት አስመሳይዋ ሜሮን መጨረሻ ላይ እሷ ሆና ተገኝታለች። በጣም ያሳዝናል። ለነገሩ አይተናታል። የሩታን ትዳር አፍርሳለች። ሩታን ከብዙ ሰዎች አጋጭታለች። ሁላችንም ይሄን ባህሪዋን እናውቃለን፣ አውቀናልም። ነገር ግን ከቅርብ ጊዜ ወደዚህ ያው እንግዲህ ሩታን ለመበቀል እያደረገችው የነበረችውን እያንዳንዱን እርምጃዋን ሁላችንም ተመልክተናል። ነገር ግን በዚህ ደረጃ በሄርሜላ በኩል መታ ትጎዳቸዋለች፣ አብርሽንም ታታልላለች ብለን አልጠበቅንም ነበረ። ነገር ግን መጨረሻ ላይ እንግዲህ ሁሉንም አታላ በሄርሜላ ብዙ ነገር ተጫውታ ሄርሜላን ጎርታት በትናንትናው ዕለት እንግዲህ በፖሊስ ቁጥጥር ስር እንደዋለች እና ነገሮች አሁን እሷ ላይ እንደዞሩ ወደ እሷ ነገሮች እንዳመሩ ምርመራ እየተካሄደ እንዳለ እንዲሁም ደግሞ ሄርሜላን የደበቀችበትን ቦታ እንድታወጣ በጥብቅ የተከታተሏት እንደሆነ ነው እንግዲህ የደረሰን መረጃ የሚያመለክተው። ሄርሜላ ከአብርሃም ጋር በነበራት ግንኙነት ሜሮን ደስተኛ እንዳልነበረች አይተን ነበረ። የዛም ምክንያት ያው ለሩታ ስለምደግፍ ነው፣ ለሩታ አለውልሽ ስለምትላት ነው ብለን እናስብ ነበረ። ነገር ግን መጨረሻ ላይ ሩታ ነገሮችን ሁሉ በራሴ ማካሄድ ፈልጋለሁ፣ የማንንም ምክር አልፈልግም፣ ከዚህ በኋላ በራሴ መንገድ ማስተካከል ፈልጋለሁ ብላ በተነሳችበት ወቅት ሜሮን እኔ ያለውልሽ ብላ ብትጠይቃትም ነገር ግን አንቺንም ጨምሮ በዚህ ሰዓት ላይ ማንም አያስፈልገኝም፣ ቤቴም ከዚህ በኋላ አትምጡብኝ፣ ኑሮዬን ራሴ ልኑርበት ብላ እንግዲህ አጥብቃ ነበረ። ከፍተኛ የሆነ ጸብ ፈጥሮ ነበር የተለያዩት። እንግዲህ ይህንን በቀል ለመበቀል መሄድ የነበረባት ሜሮን በሄርሜላ በኩል ነበር። ያንንም ነገር እንግዲህ አሳክታ ሁሉንም እስር ቤት አስገብታ እንዲሁም ደግሞ እርስ በርሳቸው እንዲጣሉ ብዙ ቤተሰብ እንዲበጠበጥ ጋሽዬንም ጨምሮ እንግዲህ ከዛ ሀገር ድረስ መጥተው ልጆቻቸውን የዳኙበትን ሁኔታ በዚህ ሳምንት አይተን ነበረ። እንግዲህ ይሄ ሁሉ እንዴት ሊሆን ቻለ? ለምንስ እንደዚህ ሄርሜላ ተደረገች የሚለው ነገር የሁላችንም ጥያቄ ወደ ሜሮን ዞሯል ማለት ነው። ውድ ቤተሰቦቼ ጠላት ፊት ለፊት ሲታወቅ መልካም ነው። ምክንያቱም ከጀርባ ሆኖ የሚወጉንን ሰዎች አናቃቸውም። ምን ያድርጉ ምን ይሆኑ? ወዳጅ መስሎ ጠላት ከሆነ ሰው ፈጣሪ ጠብቀን ሁላችንንም። እንግዲህ ቤተሰቦቻችን የሄርሜላን መገኘት አሁንም ሁላችንም አጥብቀን እንጸልያለን። የደስታ ዜና እንድንሰማ ሁሌም እንመኛለን። ምክንያቱም ሄርሜላ የብዙዎቻችን እህት ናት። የብዙዎቻችን በጣም የምንወዳት እህታችንን በዚህ መንገድ መጥፋት ሁላችንንም አስጨንቆናል፣ ቤተሰቧን ጨምሮ። ነገር ግን ይሄ ነገር በዚህ ልክ ይሄዳል ብለን አልጠበቅንም ነበረ። ሰዎች ራሳቸውን አግልለው ከሆነ ቦታ ሊሸሹ ይችላሉ፣ ዞር ሊሉ ይችላሉ።
እንዲሁም ደግሞ ራሳቸውን ለማዳመጥ ራቅ ወዳለ ቦታ ሊሄዱ ይችላሉ። የሄርሜላ ጉዳይ እንደዛ መስሎ ነበር የታየ። ነገር ግን መጨረሻው እገታ እንዲሁም ደግሞ ስቃይ መሆኑን ስንሰማ እጅግ በጣም አዝነናል። ለሄርሜላ ይሄ አይገባትም። የሜሮን ተንኮል እንግዲህ እዚህ ድረስ ሄዶ ሰዎችን ማሰቃየት መጉዳት ድረስ ሄዷልና እጅግ በጣም ያሳፍራል። ትናንትና እንግዲህ መታሰሯን ሲሰማ አብርሃምን ጨምሮ እንዲሁም ደግሞ ሩታንም ዳኒም እጅግ በጣም ተደስተው የተሴረው ሴራ በመውጣቱ እንዲሁም ደግሞ ሄርሜላ እንደምትገኝ ተስፋ ስለተሰጠ በዚህ ነገር ሁሉም ቤተሰብ ደስተኛ ሆኗልና ሁላችንም እንኳን ደስ አለን፣ እንኳን ደስ አላችሁ። አሁንም ሄርሜላ ወደፊት የምትመጣበትን ሁኔታ እንመኛለን ማለት ነው። ውድ ቤተሰቦቻችን አሁንም ስለምትከታተሉን ስለምትደግፉን ከልብ እናመሰግናለን። ቪዲዮን ከወደዳችሁት የሄርሜላን ደስታና የሄርሜላን መልካም መገኘት የምትመኙ ከሆነ ቪዲዮ ላይክ አድርጉ። እንዲሁም ደግሞ ቤተሰብ ካልሆናችሁ ሰብስክራይብ በማድረግ ያልተሰሙ አዲስ የሆኑ ቤተሰባዊ መረጃዎችን ወደ እናንተ የምናጋራችሁ ይሆናል ማለት ነው። አብራችሁን ስላላችሁ አብራችሁን ስለምትሆኑ ከልብ እናመሰግናለን። እንወዳችኋለን። በያላችሁበት ሰላማችሁ ይብዛልን።